የባህል ፍርድ ቤቶችን በማቋቋም በማህበረሰቡ መካከል የሚከሰቱ አለመግባባቶችን በማስወገድ እርቀ ሰላም እንዲሰፍን መሰራት እንዳለበት ተመክሯል። ይህም የተገለጸው የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ፍትህ ቢሮ የ2018 በጀት ዓመት የ6 ወራት አፈጻጸምና የ5 ዓመት ስትራቴጂክ እቅድ ግምገማን ተከትሎ ነው። በአፈጻጸም ግምገማው ላይ የቀረበው ሪፖርትና ውይይቱ ሲመዘን በበጀት ዓመቱ በርካታ ስራዎች የሚያሳዩት የፍትህ ተቋማት እስከ ታችኛው መዋቅር ድረስ ተቀናጅተውና ተባብረው ከመከወን አንጻር የተገኘ ውጤት መሆኑን በግምገማ መድረኩ ላይ የተሳተፉት የክልሉ ከፍተኛ ፍርድ ቤት ፕሬዝዳንት አቶ ቆጭቶ ገብረ ማርያም ገልጸዋል። ፖሊስ የተወሰነ ጅምሮች ቢኖሩም በቢሮ በበጀት የተሟላ አይደለም። አቃቤ ሕግ ጽሕፈት ቤት የተሟላ አይደለም። በጥገኝነት የሚኖሩ ተቋማት ናቸው። አቃቤ ሕግ ቢሮ ከፍቶ ቢሮ አጽድቶ መዝገብ ተሸክሞ ሄዶ የሚሰራበት ስራዎች ናቸው ያሉት። እነዚህ ውስጥ ሆኖ ነው እነዚህ ስራ ውጤቶች እየመጡ ያሉትና ፍትህ ቢሮም ድጋፍ ክትትል አድርጎ ታችኛው ዞኖችም ወደ ታች ወርዶ ድጋፍ ክትትል አድርጎ እነዚህ ውጤቶች መምጣታቸው ኮሚትመንት ስለሆነ ነው እየተደረገ ያለው። በበጀት ሎጂስቲክስ በሰው ኃይል ቢደገፍ ከዚህ በላይ መስራት የሚችል አቅም እንዳለ የሚያሳይ ነውና ጥሩ ነው ብዬ አስባለሁ። ከዚህ ባሻገር የፍትህ ስራ ውጤታማነት የሚመዘነው የፍርድ ቤቶች፣ የፖሊስ፣ የአቃቤ ሕግ፣ የማረሚያ ተቋማት አገልግሎት አሰጣጥና ሰብአዊ መብት አያያዝ ድምር ውጤት መሆኑን ነው የክልሉ ከፍተኛ ፍርድ ቤት ፕሬዝዳንት የገለጹትም። የፖሊስ ድጋፍ ይፈልጋል፣ የጠበቆች ቅንጅት ይፈልጋል፣ የፍርድ ቤቶች ቅንጅት ይፈልጋል። ጥራት ያለው ምርመራ ካልተመረመረ፣ ጥራት ያለው ክስ ካልመጣ ፍርድ ቤት ላይ መጥቶ የሚመጣው ጥራት ያለው ውሳኔ የማስቀጣቱም የምን ምጣኔውም የሚለው አይሰራምና ይሄ ከመጀመሪያውም ሲዘጋጅ በጋራ በቅንጅት ከሰራን አጠቃላይ ውጤቶች ሊመጡ ይችላሉ። በክልሉ ከ80 በላይ ተዘዋዋሪ ችሎቶችና 14 ምድብ ችሎቶች አገልግሎት እየሰጡ መሆናቸውን የገለጹት አቶ ቆጭቶ ገብረ ማርያም ተገቢነት ያለውን የዳኝነት አገልግሎት ለመስጠት በትጋት መስራት ይጠበቃል ብለዋል። በተጨማሪም የባህል ፍርድ ቤቶችን በማቋቋም በማህበረሰቡ መካከል ከሚከሰቱ አለመግባባቶች የተነሳ የሚፈጠሩ ቂምና ቁርሾችን በማስወገድና እርቀ ሰላምን በማውረድ ህብረተሰቡ ጊዜውንና ጉልበቱን ልማት ላይ እንዲያውል ሊሰራ ይገባል ብለዋል። ባህሉንና ወጉን በአግባቡ ጠብቆና ተቻችሎ የሚኖር አኩሪ ህዝብ ያለበት በመሆኑ የባህል ፍርድ ቤቶችን በማቋቋም ተገቢ አገልግሎት እንዲያገኙ በየደረጃው የሚገኙ የፍትህ ተቋማት ኃላፊነታቸውን እንዲወጡ የፍርድ ቤቱ ፕሬዝዳንት ገልጸዋል። የንቃተ ህግ ግንዛቤዎችን ለማሳደግ የሚያስችሉ የአሰራር ስርዓቶችን በመዘርጋት የህብረተሰቡን ተጠቃሚነት ለማረጋገጥ መሰራት እንዳለበት አቶ ቆጭቶ አሳስበዋል። ንቃተ ህግ ላይ ስንድ ብሮሸር አዘጋጅተን ምን አድርገን ስለ ባህል ፍርድ ቤት ማህበረሰቡን ግንዛቤ እንዲኖር ብዙ መድረኮችን ነው የምናገኘው። እነዚህን መጠቀም መቻል አለብን። የእርቅና የባህል ስርዓቶች ከገዳ ጀምሮ እስከ ፊቼ ጨምበላላ ድረስ ያሉት የባህል እሴቶች በዩኔስኮ ሊመዘገቡ የቻሉት ከመደበኛው ፍርድ ቤቶች ጋር ሳይቃረኑ ባህላዊ ስርዓቱን ጠብቀው መሰራት በመቻላቸው መሆኑን የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አንድነት አሸናፊ ተናግረዋል። ስለሆነም በክልሉ በሚገኙት ቀበሌዎች በተገቢው መንገድ የእርቅና የባህል ዳኝነት ስርዓቶችን በማደራጀትና ክፍተቶችን በማረም ህዝቡን ተጠቃሚ በማድረግ ወደሚፈለገው ደረጃ ማደግ እንዳለበት አቶ አንድነት አሳስበዋል። የስራችንን ውጤት ምስክርነት የሚረጋገጠው አንዱ በህዝባችን ምስክርነት ይሄንን እያጠናከርን እያጎለበትን በሁሉም ተቋሞቻችን በሄድን ቁጥር የተሻለ እንትን ይመጣልና አንደርላይን ማድረግ የሚገባው ከህዝብ እርካታ አንጻር ተቋሙ ያሳካቸው ስኬቶች በምን መንገድ ይታያሉ የሚለው ነገር ሁል ጊዜ አንደርላይን አድርገን መውሰድ አለብን ብዬ ወስዳለሁ። የውይይቱ ተሳታፊዎችም የተሻለ ግብአት የተገኘበት መድረክ መሆኑን ገልጸው በየደረጃው ባሉት የፍትህ ተቋማት የታዩት ጠንካራ አፈጻጸሞችን በማጎልበትና ጉድለቶችን በማረም የተጀመረው ድጋፋዊ ክትትል ተጠናክሮ መቀጠል እንዳለበት ተገልጿል።